ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አጥተነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። አዎ እድሜያችን የተወሰነ ነው። በገንዘብ እድሜ መጨመር አንችልም። በገንዘብ እድሜ መጨመር ቢቻል ኖሮ ለዘላለም እድሜ በጨመርንለት ነበር። በእውቀት እድሜ መጨመር አንችልም። በእውቀት እድሜ መጨመር ቢቻል ኖሮ ለዘልዬ እድሜ በጨመርንለት ነበረ። በስልጣን እድሜ መጨመር አይቻልም። በስልጣን እድሜ መጨመር ቢቻል ኖሮ ለመምህር እድሜ በጨመርንለት ነበረ። ነገር ግን የተወሰነለት እድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ፣ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። ብዙ ነበረኝ ስለሱ፣ ብዙ የምናገረው ነበረኝ ስለሱ። በራሱ ላይ ቆብ ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረላት። ክብር ምስጋና ለእግዚአብሔር ይሁን። ከአራቱ ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘላለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያን አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል።
መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መተው የሄዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት አክብራቸው ያዋረዷት ከትቢያ ካፈር አንስታ ከፍ ያረገቻቸው ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ እነዛ ሰዎች እየከበሩ ሲዋረዱ እየመጡ ሲሄዱ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄን እንመሰክራለን። እኔም ደርሶኛል። አብረን ታይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም በቤታችን ዋጋውን ከፍለዋለች። በስብከት ወንጌል ተቀጥሮ ያውም እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ደሃሪቱ ወይባርክ ወይትባረክ አመለተ ሞቱ። ይባርክ ቢል እያመሰገነ ይሞታል፣ ይትባረክ ቢል በሞቱ ጊዜ ይመረቃል፣ ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ። ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሐሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው። ይሄ ፕሮግራም በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌል ናት፣ ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምሕረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምሕረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የእርሶ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሞ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ
ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው።
ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘውም። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አጥተነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምጽ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር። ከሊቃውንት ጉባኤም እንዲሁ መልእክታቸውን በማህበራዊ ድረገጽ አስተላልፈዋል። መጋቤ ብሉይ ይዝራም በቃል ለመናገር ነበር፣ ከሰዓት ጥበት የተነሳ እሱን አሳልፈናል። በእናንተ ፈቃድ፣ በአባቶች ፈቃድ እንዲሁም ከረጅም ቦታ ከባህሬን ድረስ እዚህ ድረስ ስለመጡ ሌላው ወንድማቸው ቀሲስ ዳንኤል ወንድሙ በጣም ለአጭር ሰዓት እንደው እሳቸውን ድምጽ እንድንሰማ ፈቃዳችሁ ይሁን እላለሁኝ። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን ሁላችሁ አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘላለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያነ አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል። ብፁዓን ሊቃነ ጳጳሳት፣ የአድባራት የገዳማት አስተዳዳሪዎች፣ ሐዘኑ የደረሰበት ወላጅ እናቱ ወልደው ለኛም ለቤተ ክርስቲያንም ያበረከቱልን ወይዘሮ ትክክል ወርቅ፣ ስማቸውን በትክክል ከጠራው ይቅርታ ጠይቃለሁ። ወይዘሮ ትክክል ወርቅ ይመስለኛል። ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ ናቸው። ምክንያቱም ይሄ ሁሉ የእሳቸው ማህፀን ፍሬ ስለሆነ በትክክል መጣራት አለባቸው። የዕለቱ ፓትርያርክም እሳቸው ናቸው። ይሄን መርሳት አይገባም እውነቱን ለመናገር። እንዲሁም ከተለያየ ቦታ ጊዜ ጉዳዮቻችሁን ሰርዛችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው ያልተለየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ዳሃሪቱ ወይባርክ ወይትባረክ አመ ዕለተ ሞቱ። ይባርክ ቢል እያመሰገነ ይሞታል፣ ይትባረክ ቢል
በሞቱ ጊዜ ይመረቃል ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ። ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሐሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው ይሄ ፕሮግራም። ወንድማችን ዘላለም ከከተማ እስከ ገጠር ከገዳም እስከ ደብር ከውስጥ እስከ ውጭ በሰሜን አሜሪካ በካናዳ በአውሮፓ በአውስትራሊያ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች በአረብ ሀገሮች በጠቅላላ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከተላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ ያላንኳኳው ጆሮ ያልተከፈተለት ልብ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት አክብራቸው ያዋረዷት ከትቢያ ካፈር አንስታ ከፍ ያረገቻቸው ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ እነዛ ሰዎች እየከበሩ ሲዋረዱ እየመጡ ሲሄዱ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄን እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ ሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላችኋለች ብላናለች ያምናለሁኝ። እኔ ሲራክ እንደተናገረው የእግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄው ሰዎች ሲናገር ወናስተበቋክሙ አኀዊነ ወቀወሙ ለለ ይጻሙ በውስቴትክሙ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይምሄሩክሙ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ ፍጹም ክብር ስጧቸው። ወአፍቅርወሙ በእንተ ምግባሮሙ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው ለሰሰናየ ተልኩ ቀሲሳን ምክቢተ ክብር ይደልዎሙ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ ዕውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬ ያለሁኝ አንድ ሰው በሕይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬ ያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ ዕውቀቱን። መምህር ዘላለም ጊዜውን፣ ዕውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ አሟሟቱ ያማረ
በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምህረት ነው። አውደ ምህረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምህረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምህረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰው ሊያህል አይችልም እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችንን ሁሉ ሰውተን የተሯሯጥ ነው የእርሶ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከመዊ ተስፋዬ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ሰይፉን ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት ሐዘኑ ተረስቶ ደስታ የሚተካበት ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቁምላችሁ። እግዚአብሔር ይስጥልኝ። ሰዓቱ በጣም ስለመሸ በሰላም ቀብሩ እንዲከናወን ምኞት ስላለኝ እኛ ሀዘናችንን ትተናል። በጣም ተደስተናል። እጅግ በጣም የቤተ ክርስቲያኒቱን ዓላማ ይዞ የተፈጸመ ስነ ስርዓት ቅድስት ማርያም ያቺ ዲሲ ማርያም ቅድስት ማርያም ጠርታ ወስዳ ልጇን አገልጋዩን በዓለም ዙሪያ የከበረ ሽኝት እንዲደረግላት አውጃለች። ወደ ራሷ ነው የጠራችው። እዚያ በደንብ አገልግሏል። ከእንትኖች ጋራ ከነዚህ ከዘመኑ ተሟጋቾች ጋራ እኔም ደርሶኛል። አብረን ታይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም በቤታችን ዋጋውን ከፍለዋለች። በስብከት ወንጌል ተቀጥሮ ያውም እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ
ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው ይሄ ልጅ። አዎ በጣም ተወዳጅ። ቤተ ክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። በዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግረዋል ቅድም። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበረ ያገለገለው። በእውነት እኔ አሁን ያን በቀደም አዝኜ ነበር፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር የሚገጥመው አይታወቅም ነበር። 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ልጃችን ያማረ በሰመረ ሐዋርያ ነው። እኔ አሁን ማስተማር ጊዜ ስለሌለ ነው። ብዙ ነበረኝ ስለሱ፣ ብዙ የምናገረው ነበረኝ ስለሱ። በራሱ ላይ ቆም ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረላት። ክብር ምስጋና ለእግዚአብሔር ይሁን። ከአራቱ ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ብፁዓን አበው ሊቃነ ጳጳሳትም ደክመው ብዙ አገልግሎት ፈጽመውለታል። ፍቅራቸውን ገልጸውለታል። ከአራቱ ማዕዘን የመጣችሁ ልጆቼም በሚገባ አገልግሎት ፈጽማቸዋል። የአገልግሎታቸውን ዋጋ እግዚአብሔር ይክፈላቸው። ተባረኩ። እግዚአብሔር በረድኤቱ አይለየን፣ ከዳግም ሐዘን ይሰውረን። እንደ መምህር ዘላለም ያለ እውነተኛ መምህር ይተካልን፣ ለቤተ ክርስቲያናችን ይተካላት። ከዳግም ሐዘን ይሰውረን፣ መዓቱን በምሕረት ቁጣውን በትዕግስት ይመልስልን። አቡነ ዘበሰማያት ነው። ለመምህራችን ቤተሰቦች መጽናናትን ይመኛሉ። እግዚአብሔር አምላክ የወደደውን የፈቀደውን አደረገ። ለሀገራችን ለኢትዮጵያ ፍጹም ሰላሟን ያድርልን። እንግዲህ ዳሩ ላይ ያለውን እሳት ሁላችንም አውቀን ይህንን ነገር ድምፃችንን አሰምተን ለእህት ለወንድሞቻችን በቃ የሚለውን ጊዜ እንዲያመጣልን ደግሞ በምህላ በጸሎት እናስብላለሁ። እንግዲህ ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የተለያዩ ትምህርቶችን ወደ እናንተ የማስተላልፍ ይሆናል። ሰብስክራይብ አድርጋችሁን የደወል ምልክቱን ካላበራችሁ ደግሞ ዩቲዩብ እኛ የምንሰራውን ስራ ወደ እናንተ በተቀዳሚነት ተደራሽ እንዲያደርግ ኖቲፊኬሽን ኦል የምትለዋል የደወል ምልክቷን ማብራታችሁን እንዳዘነጉ ይቆየን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።